እና ሌላ እኔ እንዳልሆንኩኝ ሌላ ወቁልኝ ነገር በላቸው። ስክሪን ሪከርድ አድርጉ። አንተ እንዳልሆንክ እኔ አይደለሁም እና በተለይ ደግሞ ስለ ሃይማኖትና ስለ ብሔር ገብቼ ተናግሬ አላቅም። ላይቭም እንዴት መግባት እንዳለብኝ ራሱ አላቅም እና እኔም ራሱ ቪዲዮ ለመስራት ሞክራለሁ። ሞክሬ ትክክለኛ ፔጅ ላይ ለመለጠፍ እሞክራለሁ ማለት ነው። ግን እኔ አይደለሁም ሳናገራችሁ የነበረው። ስለ ሃይማኖት ገብቼ ተናግሬ አላቅም። ስለ ብሔርም ገብቼ ተናግሬ አላቅም እና ሰዎች ላይ የገባ ላይቭ ላይ የገባ ይሳደባል፣ በጣም ይሳደባል እና ሰዎችን አስቀይሟል እና ዴንቪ ላይም እዚህ በምኖርበት ሰዎች ራሱ ያስፈራሩኝና እያስፈለገኝ ነበረ ሰውየው። ምክንያቱም የተናገራቸው የነበረው ሰዎች ስለነበሩ ማለት ነው። እና አሁንም ሰው እንዲያቅልኝ የምፈልገው ነገር እኔ አይደለሁም። ሆሳሚ ማይ ቴክስት ሜሴጅ ካላገኛችሁ እኔ አይደለሁም። አንድ አካውንት ፔጅ ነው ያለኝ ኢንስታግራም ላይ ሆሳሚ እና እዚህ ላይም ሆሳሚ እና ሌላ ሜሴጅ ላይ ካገኛችሁ እኔ አይደለሁም። አመሰግናለሁ። በጣም ጥሩ። ምክንያቱም እሱ በጣም ብዙ ሴቶችን በቪዲዮ ያስፈራራል። ሰው አንድ ወንድም ወይም እህቱን ያስፈራራበት እህቱ በሱ ምክንያት ራሷን ያጠፋች ወንድ ካለ አንተን ሊበቀልክ ይችላል። ምክንያቱም የሚያውቁክ በአንተ ፎቶ ስለሆነ እሱ ይህን ስራ የሚሰራው በአንተ ፎቶ ስለሆነ ሴቶችን ራቁት ቪዲዮ እየቀረጸ ቪዲዮ ኮል እያወራቸው የተለያየ ነገር እያስላካቸው የሚያስፈራራቸው ምን የሚላቸው በአንተ ፎቶ ስለሆነ እነዚህ ሰዎች የተጎዳበት ቤተሰብ አንተን ሊተናኮሉክ ሊጎዱክ ስለሚችሉ ይሄን ማድረግ ግድ ነው። ወጥተክ አንተ እንዳልሆንክ መናገር ግድ ነው እና እሱ እንዳልሆነ ይታወቅለት። እኔም ፎቶውን ለጥፌ ቪዲዮ ሰራለው። ከዚህ በኋላይም በማርቆስ ምንም አይነት ሴት መታለል ቪዲዮ መቀረጽም ሆነ ምንም ነገር ሊደርስባት አይገባም። ዛሬ ይመጣለው ብሎ ነበረ። እንግዲህ ምንም አይነት ማስረጃ ስለሌለው አልመጣም። እያንዳንድሽ ጉድሽን መጥቼ ዘረግፋለሁ፣ እኔ ነኝ እንደዚህ ነኝ ብሎ ነበር። ይኸው አልመጣም። አይ ሁሌ ነው እንደዚህ የሚለው፣ ያስፈራራል እንጂ ማለት ነው። ምንም አይነት ፕሩፍ የለውም፣ ምንም አይነት መረጃ የለውም። ሁሌ ያስፈራራቸዋል። እንዴት እንደሚፈሩም አላውቅም። ያስፈራራቸዋል ግን ሁልጊዜ ቪዲዮማ አለው እየላከላቸው። ለዛ እኮ ነው የሚፈሩት። በባዶ ሜዳ መስል እንደ እየላከላቸው የስ አሁን ስቶርሚ ለእሷ ነው 83 ቪዲዮ የላከላት። ትናገር፣ የእሷ ተራ ነው። ቀጥ ይህጤ ይኸውልሽ በመጀመሪያ እዚህ ጋር ዊአር ኦፕን ምንም ግዴታም የለባትም። ለማንም ማብራራት አይጠበቅባትም። የደረሰባትን እሷ ታውቃለች። 3 ዓመት በፊት ነው ይሄ ነገር የተፈጠረው። ገባሽ? እዚህ ጋር ደግሞ በፈጠረው ነገር ነው መታ ልታወራ የቻለችው። ለራሷ ብላ አይደለም መታ እዚህ ጋር የምታብራራውም የምትናገረው። ማንኛውም ሰው መቶ ጃጅ ሊያረጋት አይገባም። በመጀመሪያ ደረጃ ለምን ኦልሬዲ የእሷ ነገር ተፈጥሯል። 3 ዓመት ሆኖታል። ቤተሰቦቿ አውቀዋል። የሚሰድባትም አጋጣሚ እየጠበቀ ይሰድባታል። በየአፕሊኬሽኑ ፎቶዋንም ቪዲዮዋንም ይፖስታል። ገባሽ? እዚህ ጋር እሷ እዚህ ጋር ያለችው እሷን እንትን ለማለት ሳይሆን ለሰው ብላ ነው። እዚህ ጋር አሁንም ሰው መጥቶ የሚናገራትም የሚሰድባትም እንዲህ አይደለም ውሸታም ነሽ እውነት ነው ምናምን የሚላትም ገባሽ? የእሷ ኦልሬዲ አልፏል። ከቤተሰብ ምንም የለም አይደል እንዴ? ማንም የሚያኖራት የለም፣ የሚያስተዳድራት የለም። ይሄ ነገር ተፈጥሯል። በቃ ተሳሳተች፣ ሰው ነች፣ ተሳስታለች። ኦልሬዲ ተፈጠረ። ግን ከ3 ዓመት በኋላ እዚህ ጋር ስትሰማ ሴቶችን እንደዚህ አድርጓል ስትባል ነው መታ እዚህ ጋር እኔንም እንዲያርጎኛል ብላ ያወራችሁ። ገባሽ? ለመጀመሪያ ጊዜ የእሷን ቪዲዮ ላከልኝ ለእኔ ነው። ልጁን አላውቀውም። ሩሜን ከፍቼ እየተጫወትኩ ነበረ ቪዲዮ ላይ ማነው ቢጎ ላይ መቶ ለእኔ ነው የላከልኝ። ሲልክልኝ 24 ሰዓት ነው የለመንኩት፣ እያለቀስኩ ነው የለመንኩት። ስለምን በፍጹም እለቅባታለሁ እንዲያረግባታለሁ እንዲሆናለሁ ምናምን ስል እሷን ሳወራት ታዩ ይልቀቀው፣ ከለቀቀው ቤተሰቦቼ ጋር ለቋል፣ ቤተሰቦቼ በላይ የለም አለች። ከዛ የእሷ ይገርምሻል እንደ ሌሎችም ሴቶች አለኝ ብሎ 83 ሴቶች ቪዲዮ ነው የላከልኝ። ገባሽ? ከነ ስልክ ቁጥሩ ከነ ቢጎት ፕሮፋይሉ ከነ ድምፁ እስከ ሁሉ ነገር ማስረጃ አለኝ። ገባሽ? መስጠት ካለብኝ ለምሰጠው ሰው እሰጣለሁ። እኔ ለማለም እዚህ ጋር መጥቼ መበተን ምናምን አልፈልግም። ከሱ በምንም አልሻልም። ይሄን ነገር ካደረግኩ በፍጹም ለማንም እንዳሰጭ
እሺ አሁን ይህን ነገር ሰው ስሜታዊ ስለመሆኑ ማውራትም ካለብኝ እሱን ለማውራት ነበር እዚህ ጋር የመጣሁት። በደንብ ነው የሚያቀኝ ከነ ስልክ ቁጥሩ ከነ ቢጎ ፕሮፋይሉ የዚህ ልጅ ፕሮፋይል ነው ያለው የዛን ሰዓት ሲጠቀም። ከሁሉም በላይ ደግሞ የሚያመው 3 ዓመት ሙሉ እቺ ልጅ እየተሰደበች ከማንኛውም ሰው ጋር ስታወራም ስትናገር በየአፕሊኬሽኑ በእንደዚህ አይነት ነገር እያሸማቀቋት ይሄንን ሁሉ ችላ እዚህ ጋር ደግሞ መታ እህቶቼ ላድን ባለች ማንኛውም ሰው መጥቶ አፉ መክፈት አይጠበቅበትም። ገባሽ? ዝም ማለት እኮ ትችላለች። የእሷ ነገር አልፏል። የሆነ ነገር ሆይ ሆይ ቢባል ለጊዜው ነው። ቀድመም መሀል ገብቼ ያላወራሁት የሆነ ሌላ አይነት ነገር እንዳይፈጠር ብዬ ነው። እኛ በምንገናኝበት እንገናኛለን እዛው። ለምን ላከላት የምትሉ እሷ ዊ አር ኦፕን ጓደኛ ናት እና እንደዚህ ነው የሚያደርገው። መጀመሪያ ሲጀምር ከጓደኛ ነው የሚጀምረው። አንድ ቪዲዮ የያዘባትን ሴት መጀመሪያ ለጓደኛዋ ነው የሚልከው። ከዛ ለወንድም ለእህት እያለ ነው ሲያስፈራራ። መጀመሪያ ከጓደኛና ከቤተሰብ ነው የሚጀምረው የሚልከው ሚዲያ ላይ። ከዛ ሚዲያ ላይ ያወጣዋለሁ እያለ ያስፈራራል። መጀመሪያ ለቤተሰብ። ለዛ ነው ጓደኛዋ ስለሆነች ነው ይላከላት። ቀጥይውት። ኦኬ ስቶርሚ ከጨረሽ አበበች ትቀጥል። ጨርሰሻል?